ምን እንተባትባል? አልነገራችሁም እንዴ ዴቭ? እንትን ነው ያን ያህል ከባድ ነገር አይደለም። ሚስቴ ደግሞ ሌላ ሚስት መመኘት ኃጢአት። ሁል ጊዜ ይቅርታ አይሰለችም እንዴ? እኛ ማናውቀው ነገር ካለ እነግርሻለሁ። ብለህ ደግሞ እንደዚህ ማሰብ ጀመርክ? ወይ ጉዴ! ቆይ ከሷ ጋር ምን ነው የጀመራችሁት ነገር? አንተ ላይ ነው ማለቴ ካንተ ጋር መሆን ፈልጌ። አልገባኝም። ጋሼን ምናልባት ካገኛቸው መጥፎ ቃል እንዳትናገራቸው። ብቻ ከከተማ ሴት ፎንጋ ጠቃለለኝ እንዳትል። ብርሃን ዴቭን በጣም ነበር የምትወደው። እኔው አይደለ ያስኩት እኔው ፈቷል። እርግጠኛ ነህ? አዎ አይደል። ኧረ ይተው ያደያ ዛሬ መተህ ታወራኛል? ያልሆነ ቦታ ይዘው ይሄዳሉ። ግን አዝኜብሻለሁ ሮማኔ። እኔ ምን አጠፋው? ልጅን ለምንድን ነው የፈለካት? አጀሬው የኔ ፍቅር አሹ እዚህ ምን እየሰራችሁ ነው? ምን እየሰራ ነው አሹ? እትዬ አሹ ምን እዚህ ምን ሰራለ አሹ? ሮማኒን እሷን ምን እንተባትባል? ሲጀመር እዚህ ድረስ ለምንድን ነው የመጣኸው? ሮማኒን እሷን ይዣት መጥቼ ነው። ምን እሷ እግር የላትም እንዴ? አንተ ምን ታመጣታለህ? አላት ግን እግሯን አዎ እትዬ ከደረጃ ላይ ስወርድ እኮ ትንሽ እግሬን አደናቅፉ። አዎ እግሯን ተደናቅፋ እሷን ይዣት መጥቼ ነው እትዬ። ምን ነው በር ተንኳኳ እንዴ? አይ አልተንኳኳም። እንደ አንተ እዚህ መሆን ገርሞኝ ነው እንጂ። ሮማን ተጎዳሽ እንዴ? እስኪ ነይ። አይ ደህና ነኝ እትዬ፣ ትንሽ ነው እኮ። እንደዛ ከሆነ እሺ፣ ፍቅር ሙቋት አመጣልሻለች። አሹ አታስብ፣ አንተ ሂድ። ፍቅር አቤት ማዬ። ሮማን እንዴት ነው እግርሽ? ወለምታ ነው ወይስ? አይ ደህና ነኝ እኮ፣ ያን ያክል ይከፋ አይደለም። አይ ሮማን አሁን አይታወቅሽም፣ ቀስ እያለ ነው የሚያምሽ። ፍቅር ሂጂ ውሃ ጣጅላት፣ ካልሆነ ወጌሻ ጋር ወስዳታለሁ። ኧረ እግሯ ምን ሆነች? አሹ የት ሄዶ ነው? ሮማን እግሯን ታማለች። ፍቅር እሷን መንከባከብ አለብን። ደግሞ በእግርሽ አሳበብሽ? የት አላሹ? አሁን ጋሹ ጋር ተቃቅፈሽ አልነበር እንዴ? አረ ፍቅር ተይ፣ ያላየሽውን ነገር አታውሪ። ፍቅር ሂጂ ውጪ። ሮማን አይዞሽ፣ እረፍት አድርጊበት እሺ። ካልሆነ ወጌሻ ልጥራ እንዴ? አይ እትዬ ያን ያክል እኮ ከባድ አይደለም፣ ችግር የለውም። አይዞሽ በቃ እረፍት አድርጊበት እሺ። አልገባኝም። ቆይ እንዴት ነው ዴቭና ብርሃን ብለሽ ያሰብሽው? አልነገራችሁም እንዴ ዴቭ? ብርሃንን ፍለጋ መስሎኝ እኮ ከዚህ ወደ ገጠር የገባው። ምን? ሄለን ግን የምታወሩን አስበሽዋል? ምን ነው የማይነገር ነገር ተናገርኩ እንዴ? ይኸውልሽ ሄለን፣ በተሳሳተ መንገድ ተረድተሻቸው ነው እንጂ እነሱ ምንም አይነት ግንኙነት የላቸውም። እሺ አሁን እንደዛ ነው የሚሆነው። ወይኔ ጉዴ! የማያውቁትን ነገር ዘባረኩ እንዴ? እንኳን ብርሃን ይህንን ጉዴን ያላየች። አሁን እንደዛ ነው የሚሆነው። አይደል? አንቺ አትጨነቂ። በቃ ሁለቱን አንድ ላይ ስታችሁ ሌላ ነገር አስባ ነው የሚሆነው። አዎ ብዙ ጊዜ አብረው ስለማያቸው እሷም ደግሞ ስላንቺና ስለሱ ስለምትነግረኝ ነው። እርግጠኛ ነሽ? አዎ አደይ፣ ሌላ ምን ሊኖር ይችላል? በመጨረሻም ከ3 ሚሊዮን ብር በላይ ቅናሽ የተደረገባቸውን አፓርትመንቶች ለሽያጭ አቅርበናል። በፒያሳ፣ ሳር ቤት፣ አዋሬና አያት ያለምንም የዋጋ ጭማሪ በተዋሉበት ሙሉ ክፍያ በሂደት ከፍለው ማጠናቀቅ የሚችሉበት በ10% ቅድመ ክፍያ ከ1 ሚሊዮን ብር ጀምሮ የመኖሪያ ቤቶችን እንዲሁም በ2.5 ሚሊዮን ብር ሙሉ ክፍያ የንግድ ሱቆችን ለጥቂት ጊዜ ብቻ እየሸጥን እንገኛለን። የዚህ ድል ተጠቃሚ ለመሆን ፈጥነው ይደውሉ። ቴምር ፕሮፐርቲስ። ወደድከው ዴቭ? አዎ በጣም ይጣፍጣል። እኔ ነኝ የሰራሁት። ጎበዝ ነሽ አውቃለሁ። በፊትም አደይን በደንብ ነበር የምታግሻት። አዎ ዴቭ፣ ቤት ውስጥ የሚሰሩ ስራዎችን በሙሉ እችላለሁ። የማልችለው ነገር ደግሞ የለኝም። በይ አሁን ስለ ስራሽ ማውራቱን ታይና ያነሳሳሻቸውን ዕቃ እስቲ ሰተር አድርጊያቸው፣ ለቅለቅ አድርጊው። ወዴት ሄዳል? ገዳይ ምን ድጋናት ማይ? ጎሽ እንደዛ ከሆነ ጥሩ። የኔ ልጅ ግን ምን ሆነህ ነው የመጣበትን ሳትነግረኝ ዝም ያልከው? አይ እንትን ነው ያን ያህል ከባድ ነገር አይደለም። ስሄድ ይደርሳል ብዬ ነው። ምንድነው እሱ? ኧረ እኔንም አታወዛግበኝ ልጄ። ቆይ ምን ተፈጥሮ ነው? አይ መጥፎ ነገር አይደለም ማዘር። እና ካልሆነ ለምንድን ነው የማትነግረኝ? አደይ ለማግባት አስባለች። እውነትህን ነው ልጄ? ወስናለች።
ግን በመጀመሪያ እናቷን ፍቃድ ትፈልጋለች። እዚህ ከመጣች ጥሩ ስለማይሆን ብዬ ነው የመጣሁት። እሰይ እሰይ ልጄ ልታገባ ነው። ተመስገን ተመስገን። እህቴ ግን በጣም ድብቅ እየሆነች ነው። ቆይ ግን እንዴት ለኔ ሳትነግረኝ? ቆይ ምንድን ነው ነገሩ ልጄ? እንዴት ነው ነገሩ? ሁላ ያ ባርኮት የምትሉት ልጅ ውጭ ሄዳል አላችሁም እንዴ? እማዬ ደግሞ ሊያገባት ከሆነ ይመጣል። የማያስጨንቅ ነገር ደግሞ አንቺን ያስጨንቀሻል። እሰይ እንኳን ፈጣሪ ረዳት ልጄ። እኔ እንኳን እንደው ዘላለሟን ሰው ቤት ትቀራለች ብዬ ነበረ ፍርሃቴ። አባቷ ያንን ሁሉ በደል አድርሰው እንደው ስለ ትዳር ጣምናውን እንኳን እንዳታውቀው ያደረጓት ልጅ መልሳ ስለ ትዳር ማሰቧ እኮ ትልቅ ለውጥ ነው። ጉብዝናዋን እኮ ነው የሚያመለክተን። ተመስገን ተመስገን የኔ ጣፋጭ። አዎ ደስ ይላል ማዘር። ግን ባርኪ በጣም ጥሩ ሰው ነው። አታስብ ዴቭ፣ ስለ ባርኮት ለማየ ሁል ጊዜ ነው የምነግራት። ዴቭ አንተስ መቼ ነው የምታገባው? ብርሃን ወይ እማዬ። እንዴ ይሄ ቀደም ይቅርብሽ ብዬ አልተናገርኩም? እማዬ ደግሞ ሰው ካልተነጋገረ ካልተጠያየቀ እንዴት ይግባባል? አይ እንግዲህ ንትርክ አልፈልግም። ደመቀንና ሩትን ፈልገሽ አምጪና እህል ይቅመሱ። በቃ እኔ ልሂድ። በዛውም ለእነሱ እኔ እነግራቸዋለሁ። አብሬክ ልምጣ ዴቭ? ብርሃን ምን ችግር አለው እማዬ? ችግር የለውም ብርሃን፣ ራሴ መሄድ እችላለሁ። ብርሃን። አቤት እማዬ፣ ፈለግሽ? የሰሞኑ ሁኔታሽ ምንም አላማረኝ። ቆይ ምንድን ነው እንደዚህ መፍዘዝ? ረዲያ ችግርሽ ምንድን ነው ግን? የምን ችግር እማዬ? አረ ምንም ችግር የለም። እርግጠኛ ነሽ ብርሃን? አዎ። ምን ነው? ቆይ ያን ዳዊትን ግን እንዴት ነው የምትመለከችው? እንዴት ተመለከትኩት? መፍዘዝ ጀምረሻል እኮ። ምንድን ነው ግን ችግር አለ? አረ እማዬ ምንም የለም። መስሎሽ ነው? ታይ ብያለሁ። የቅረበሽ ነገን የማይደገም ነገር ዛሬ ብትፈዥበት ጥቅም የለው። እኔ ምን ቆይ ግን እኔ አስቸጋሪ ሰው ነኝ? አዎ በጣም አስቸጋሪ ሰው ነሽ። ታዲያ እስካሁን ለምን አልነገርከኝ? አመንሽኝ እንዴ? እንኳን ፈጣሪ አንቺን ሰጠኝ። እንደኔ ቢሆንማ ምኞቴ ሄዳ ነበር። የኔ ስለሆንክ ትቆጫለህ እንዴ? በፍጹም። እንኳን አንቺ አፈቀርሽኝ። አንዳንዴ ፈጣሪ እኛ የምንፈልገው ነገር ካልሰጠን እሱ ከዛ የተሻለ ነገር እያዘጋጀልን ነው ማለት ነው። ቆይ አሁን አይደል ድጋሜ ብትመጣስ? ወይ አትርፊ ከመጣ መቼም አትመጣም እኮ። ብትመጣስ ነው ያልኩ። ያንተ ምላሽ ምንድነው የሚሆነው? ምንም። ያን ያህል የሚያስከፋ ነገር የለም። ደግሞ አንቺ ሚስቴ ነሽ። ሚስቴ ደግሞ ሌላ ሚስት መመኘት ኃጢአት። ስለዚህ ላሬ የነበረኝ ነገር ዛሬ የለም። ህይወቴን ማስበው ካንቺ ጋር ነው። አንቺ ህይወቴ ሆነሻል። አረ እና ለዛ ነው እኔን ሳትጠይቀኝ አሹ ጋር የምትሮጠው። ይቅርታ ከመጣ እንዴት ናችሁ? ባቡሬ እንዴት ነው? አንተ ሽፍታ? ባሌ ነው ሽፍታ? ኧረ አንቺ ልጅ ሲነግሩሽ ስሚ። ባሌ እስቲ ማዘሯን እንዳሰማሽ። ምን ችግር አለው? ችግርማ አለ። ምን ማለት ነው? ገና ሳትጋቡ ባሌ ሚስቴ። ምን እሺ? ምን ነው ቀናህ እንዴ? ምን ያስቀናል? እሱም ቆንጆ ሚስት አለች። የታያት ማለቴ መቼስ ያን አባል እናት አልነበረም። ኧረ እኔ ላይ መነጋገር ጀመራችሁ? ጥሩ ነው። ይሄ ደግሞ የእኔ ስራ ነው። ኧረ እኔ ራሱ መቼ አገኘሁት? አሁን ገና ነው የተገናኘነው። ኧረ እኔ ላይ ሙድ መያዝ ጀመራችሁ? ኧረ በፍጹም እኔ ምንም አልተናገርኩም። ተናግሬያለሁ እንዴ? አዎ ምንም ነገር የለም ባቡሬ። መስሎ ነው። ደግሞ እስከ መቼ ነው ሚስጥር የሚሆነው? አንቺ ታውቂ ነበር እንዴ? አዎ ትንሽ ሆነ ፍንጭ ነበር። አንቺ ከምትል አቦን ለማን ነበር ይገዛ? ምን አገባ? እሱማ አያገባኝም። ልክ ነው። ታዲያ ምንም አያገባ ከሆነ ለምን ዝም አትልም? ቆይ ምንድነው የምታወዛገቡኝ? ምንድነው እሱ? አንቺ ምን ያልሽ? ምን አልኩኝ? ቆይ ዛሬ ምን ሆነ ወንድሜ? አንቺ ቆይ ምን እንደምትቀባጠር? ምንድነው? ብቻ ባቡሬ ለሊና አፍቅሯታል እያልሽ ለሀገር ሁሉ እያነዛሽ ብቻ ነው። ምንድነው? የገመትኩት ነገር ነው። ኧረ እባክሽ ተይ እንጂ። አሁን እንዳፈቀርኳት ለማንም እንዳትናገር አላልክም? አታስብ፣ ለማንም አልናገርም ወንድሜ። እኔ ግን ያሌለ ተመችቶኛል። ከለሊ ጋር ያበደ ነው። አይ በቃ አትጨማለቂ። ምንም ነገር የለም አልኩሽ። ምን እንደምትቀብጭው? አያሳስብም። በቃ አታስብ። እንዴት ማለት? ገብቶሃል ወንድሜ፣ አትጨነቅ። በቃ እኔ እነግራታለሁ። ወዴት ነው? አሃ ገባኝ። ምኑ? ሮማንቲክ የሆነ ነገር አስበሃል ማለት ነው? አረ ስለፈጠረሽ አቀባጥሪ። ምን ቀን ነው አንቺ የትይምሽ? በቆሜ ያቃጥለሽ ደፍኝ እኮ። እሺ በቃ አታስብ። ቀሪውን ቤት ስመጣ እናወራለን። ግን አልፋታም። ትነግራታለህ። ምንድነው የሚልሽ? ምንም የቤተሰብ ጉዳይ ነው። አረ አዎ ጥሩ። ስለኔ ነው እንዴ? ስላንተ ደግሞ ምን ሊለኝ ይችላል ኪንጎ? እኔ እንጃ። የሆነ ግን እያለች ይመስለኛል። ቆይ ግን ከኔ ርቆ ማውራቱ ለምን አስፈለገ? አረ በእናትህ ስላንተ ምንም ነገር አላወራም። ስለ ራሱ ነው ያወራው። እርግጠኛ ነሽ? አዎ። ምን ሆነሃል? ቆይ ምንም። አሻ ኪንጎ አንተን እኮ ነው።
ፍላጎት ምንድነው? ይቅርታ ሮማኒ። ሁልጊዜ ይቅርታ አይሰለችም እንዴ? ኪችን አትምጣ፣ እኔ ክፍል አትምጣ፣ እትዬ ሌላ ነገር ያስባሉ አላልኩ? ምን አለና ምን ያስባሉ? እኛ ካላሰብን በስተቀር። ምን ማለት ነው አሹ? ይሄ እኮ የስራ ቤት ነው። ከስንት መከራ በኋላ ያገኘነው የስራ ቤት ነው አሹ። ቆይ ይሄ ሁሉ ለመኝታ ቤት ገባ፣ ለምን ፍራሽ ላይ ወጣ ነው? አዎ ልክ አይደለህም አሹ። ሮማኒ እኔና አንቺ በአንድ ፍራሽ ላይ አላደርንም እንዴ? አዎ አደረን አሹ። እሱ ግን የችግራችን ጊዜ ነበር። ይሄ ደግሞ ስራ የምንሰራበት ቤት ነው። ቆይ እዚህም አንድ ላይ ማደር አለብን? እንደዛ ነው ያሰብከው? አይ ሮማኒ እኔ እንደዛ ማለት አይደለም። ታዲያ ምን ማለት ነው አሹ? እኔ በተደጋጋሚ ጊዜ ነግሬያለሁ። አንተ ግን ፍላጎት ምን መሆኑን እንኳን ማወቅ አልቻልኩም። ሮማኒ ተይ ክፉ አትናገሪ። ተይ ሮማኒ። አሹ እኔ ስራዬን በአግባቡ መስራት፣ እትዬን ማስደሰት፣ የትናንትና ህይወቴን ማስተካከል ነው የምፈልገው። ይሄ እንዳደርግ ደግሞ እየረዳኸኝ አይደለም። ይህን ሰሞን ባህሪ ሁሉ ተለዋውጧል። ይቅርታ ሮማኒ፣ እኔ በዚህ ልክ ያስከፋሻል ብዬ አስቤ ነበር። ሁልጊዜ ለአወራሽ የምፈልገው ነገር አለ ትላለህ፣ ከዛ አወራሻለሁ ትልና ሁሌ አይኔን እያየ ዝም ትላለህ። ሮማን። አቤት እትዬ። አሁን እግሬን አሞኛል እያልሽኝ ነበር እንዴ? ነው ወይስ ካሹ ጋር እየተሸኛኛችሁ ነው? አረ በፍጹም እትዬ፣ እንትን ጫማዬን እኮ ቅድም እዚህ ረስቼ ላመጣው ርጄ ነው። አሁን ሄዳለሁ። ነው እንዴ? በይ ወደ ቤት ግቢ። ለፍቅር ነግሬያታለሁ። እኔ የሆነች ቦታ ደርሼ እመጣለሁ። እሺ እትዬ። አይ ምን ነው መቼ ሴሌን ያለችው ነገር ተጽዕኖ አሳድሮብኝ ነው እንዳትይ። አዎ ለሊ ፈርቻለሁ። ዴም መመለስ አለበት እንዴ? የሄዱበትስ ጉዳይ አላውቅም ለሊ። እዛ የሆነ ነገር ብታይ እንጂ ዝም ብላማ እንደዚህ አትናገርም ነበር። እንደዛ ነው የምታስቢው? አዎ ለሊ፣ ግን እኮ አላመንኳትም ነበር። እሺ በቃ እኔ አወራታለሁ። እኛም ማናውቀው ነገር ካለ እነግርሻለሁ። እሺ ደግሞ የዴብ ስልክ አይሰራም። ቶሎ መመለስ አለበት። መጀመሪያ መሄዱን አላመንኩበትም ነበር። እማዬን ራሴ እጅ አስረዳት ነበር እኮ። አራዳ ተረጋጊ። እሷ እኮ ስላንቺና ስለ ዴቭ እኮ ምንም ነገር ስለማታውቅ ነው እንጂ ሌላ ነገር ተፈጥሮ አይደለም። በቃ አንቺ አትጨነቂ። እኔ ሁሉን ነገር አውራታለሁ። እሺ እሺ። አረ መበላት። ቆይ ዳም እንዳጠገብ ከሌለ እንደዚህ ነው የምትሆነው? እንዴት? እንደዚህ ነው አሁን እንደምትሆነው። እኔ ምን አደረኩኝ? ቆይ ግን ባቡሬ በእኔና ባንቺ ደስተኛ ነው? አይ አይደለም። ለምን? አንተ ትቀልዳለህ እንዴ? ለምን ደስተኛ ማይሆነው? ደግሞ ቢሆን ባይሆን ምንድነው ለውጥ? ሁሌ አንቺ እንደማስከፋሽ ነው የሚያስበው። ለዛ ነው መሰለኝ የሚናደድብኝ። ብለህ ደግሞ እንደዚህ ማሰብ ጀመርክ? ይኸውልህ አንድ ቀን ስላንተ ክፋት አውርቶ አያውቅም። እሺ ደግሞ እንደዚህ ጓጎጭ የሚለው እህቱ ስለሆንኩ ነው። እኔ ግን አይመስለኝም። ቆይ እያስጨነኩ ነው እንዴ? እኔ እኮ አብረን ስለሆነ በጣም ደስተኛ ነኝ። የኔ ማን በነገረሽ? እና ለምንድን ነው የሆነ ቅሬታ ያለክ ያህል የሚሰማኝ? አላውቅም። እንደ በፊቱ አይደለንም። በማላችን የነበሩ ክፍተቶች በሙሉ ሞልተናል። እንደዛ እንዲሆን አልፈቅድም። እሺ ታውቂ የለ እንዴ እኔ እወድሃለሁ። ቅምጥል፣ አሁን ላይ በጣም አፍቅሬሻለሁ። እኔም አንቺ እንዳላጣሽ እፈራለሁ። ኪንጎ መቼም ቢሆን አትርሳሽ። እኔ ሁሌም አለሁ። አዴን እያፈቀርካት እንኳን አብሬ ካልነበርኩ። እሱማ አዎ፣ አንቺም ሰው አይደለሽ፣ ትሰለቻለሽ ብዬ አስባለሁ። እንደዛ ቢሆንማ እስካሁን ትቻለሁ ማለት ነው። አመሰግናለሁ። አትወደኝም? አፈቅርሻለሁ። ቆይ እነዚህ ልጆች እዚህ ቤት ለምንድን ነው ያስገባቻቸው? ቆይ ምንድን ነው ችግራቸው? እንኳን መጣሽ። በስሪው ደግሞ እንዳመመው ሰው አክት እንዳታደርግሽ። አውቃችሁ ሆን ብላችሁ ያደረጋችሁት ነገር እንደሆነ በደንብ አውቃለሁ። እሺ እሰራለሁ። ቆይ ግን ትንሽ አታፍሩ? እዛ መኝታ ቤት እንደዛ ተቃቅፋችሁ እናቴ ስትመጣ ስታሹት። ቆይ ከኔ ጋር ጸብ ፈልገሽ ነው? የምን ጸብ ነው? ለምን ታስፈራሪኛለሽ? ሲጀመር አንቺ ናዳ እዚህ ቤት ለምንድን ነው ያስገባችሽ? ከእናቴ ከቤቴ ከቤተሰቤ ምንድን ነው የምትፈልጊው ነገር? አንቺ በዚህ ልክ የተጨነቅሽውን ያሰብሽውን ያህል እኔ ከአንቺ ቤተሰብ ምንም አልፈልግም ፍቅር። ግን በደንብ አስብበት። ምኑ? በዚህ ጸባይሽ ከቀጥልሽ ማንም ከጎንሽ አይኖርም። ማንንም ስለማልፈልግ እሱ አያሳስበኝም ሮማን። እንደዛማ አትበይ ፍቅር። ለሰው መድኃኒቱ ሰው ነው። ያለ ሰው እኮ ምንም ትርጉም አይኖርሽም። እሱ ያንቺ ፍልስፍና ነው። አንቺም አሹም ያቺ መናጤ አደይም አታስፈልጉኝም። ከቤተሰቤ እራቁ። እሱን እንዳታስቢ ፍቅር። እግዚአብሔር ሲረዳሽ እድለኛ ነሽ። እናትሽ በጣም መልካም ሰው ነች። ለዛም ነው ሁሉም ሰው ካንቺ ጋር እያወራ ያለው እንጂማ እንዳንቺ ጸባቢው ማንም ካጠገብሽ አይቆምም ነበር። ኧረ እንደዛ ነው የምታስቢው ሮማን? አዎ ተመስገን በይ። በጣም መልካም እናት አለችሽ። አሁን ካንቺ በላይ እድለኛ ሰው አለ? ምንድነው የታደልኩት? አታማሪ ፍቅር። እንዳንቺ ያልሆኑ ቤተሰብ የሌላቸው ዛሬ ላይ በጣም የተጎዱ ብዙ ሰዎች አሉ። ታዲያ እኔ ስለነሱ ምን ይመለከተኛል? ብዙ ነገር ፍቅር።
አንቺ በዚህ ልክ ክፉ እየሆንሽ በዚህ ልክ ሰዎችን እያበደልሽ በስስት የምታይሽና በስስት የምትቀበልሽ እናት አለች። በእናቴም ትቀናላችሁ። አእምሮሽ ልክ አይመስለኝም። ቆይ ለምን አትታዩ? እጅሽን ብትሰበስብ ይሻልሻል ፍቅር። ተረገምሽ። ምን አይነት ሰው ነሽ? ቆይ አንቺ ቆይ ይሄን ያህል የት ለመድረስ ነው? ከእናትሽ አንድ ባህሪ እንኳን ብትወርሺ ምን አለበት? የምደርስበትንማ በደንብ ታይዋለሽ። አንቺም ያቺም ማደም እኔን ያለማንም ለማስቀረት ያሰባችሁት ነገር አይሳካላችሁ። እንደዛ ነው የምታስቢው? አዎ ይገባኛል። እናቴን እያሳሳቃችሁ እያታለላችኋት ነው። በይ ፍቅር ዝም ብለሽ መለፍለፍሽን ተይና ውጪ። ወዴት ልውጣ? ወደ ፈለግሽበት። እኔን ውጪ። አዎ ትሰሚኛለሽ ፍቅር። በቃ ስራዬን ልስራበት። አትጨቅጭቂ። በጣም ጥሩ ሮማን፣ ጥሩ ነገር ነው ያደረግሽው። እንዲህ እንደተናናቅንማ አንቀራት። ዋጋሽን ነው የምሰጥሽ። ጠብቂ። ሂሩዬ ምን ነው አበበ? ምን ነው ሂሩዬ ደበረሽ እንዴ? ደሞ እና ለሌት ሄዶ ነው? ወይኔ አበበ እንደዚህ ሆነ ብቻ አጠገቤ ልትቀመጥ ባልሆነ። ምን ነው ቆይ ለምንድን ነው አይንሽን ያስሽው? እስኪ ራስን ተመልከት። ምን ነው ራቆትን አበበ? ደብሮሽ ነው? እስካሁን ቆመሃል እንደ አበበ። በል እኔ እንዳየው ሌላ ሰው እንዳይ። ምን የሚሉት ነው አሁን እንደዚህ ተገላልጦ ልብስ ሳይለብሱ መውጣት? አይ ሂሩዬ ሻወር ስለገባው እኮ ነው፣ መቀየር አይቀርም። በል አሁን ግባና ልብስ ልበስ። በቃ እሺ ልብሳለሁ። እጅሽን አንሺው። ወይ ጉዴ! አይደል በቃ እንዳይደብራችሁ ይመጣል። አፍረሽ ነው? ማፈር ብቻ ይሄ እኮ ቅሌት ነው። በላውን ለሊ መታ ከምታፈር ግባና ልብስ ልበስ። እሺ በቃ ሄሎ ዴቭ አለሁልህ። ጠፋሁ እኮ። አዎ ደህና ነኝ። ቆይ ምን አዲስ ነገር አለ? ቆይ ግን ለምን አትመጣም? መጀመሪያም እኮ ነው የሳሌዳ አንተ ለሚሄድ ማሰብ በጣም ከባድ ጥፋት ነበር። ብርሃን ምን? ቆይ ከሷ ጋር ምንድነው የጀመራችሁት ነገር? ማለቴ ዴቭ ቆይ ብርሃን ስለኔና ስለአንተ ታውቃለች? ቆይ ምን? እሺ ግን ለማንኛውም የማየው ከሆነ ብዙ አትታገል፣ ተመለስ በቃ። ምን ችግር አለው? በቃ እኔ መሄድ ካለብኝም ሄጄ ለማየም ላባየም ሁሉን ነገር ተነጋግሬ ያስተካክላለሁ። አንተ በቃ ተመለስ፣ ከዚህ በላይ አትጨናነቅ። እሺ ደውልልኝ፣ እጠብቅሃለሁ። ሁሉንም ነገር አስተካክለዋለሁ። እሺ ዴቭ የኔ ፍቅር አንዴ መልሼ ልደውልልሽ። አንተ ላይ ደርሳለሁ ብዬ እግሬን ተሰብሬ ነበር፣ ግን ለትንሽ ተረፌያለሁ። ለምን? ምን ነው ማለት? ለምን መጣሽ እያልኩሽ ነው። አንተ ላይ ነው ማለቴ፣ ካንተ ጋር መሆን ፈልጌ። አልገባኝም። ከመቼ ጀምሮ ነው ከኔ ጋር መሆን የፈለግሽው? ሁሌም። አንተ እኮ በጣም ጥሩ ሰው ነህ። አመሰግናለሁ ብርሃን። አሁን ከዳይመንድ ጋር ማውራት ስላለብኝ ልሂድ። ቆይ ግን ስራ የለሽ? የምን ስራ? ውሃ ልቅዳ? እኔን ጠይቀሽ ነው እንዴ ውሃ የምትቀጂው? አይ በይ በቃ እኔ ብርሃን እባክሽ እንዳትከተኝሽ። አለልኝ በል ተነስ። አይ ጫንዋ እኔ እዚህ ተመችቶኛል። ወንድም አለም አንተ ሂድማ ሂድ ግድልህ። ሜዳ ላይ መንከባለል ቁም ነገር መስሎ ከታየ የራስህ ጉዳይ። ስማ አለልኝ፣ ደግሞ ምን ቀረ? አደራ ጋሼን ምናልባት ካገኛቸው መጥፎ ቃል እንዳትናገራቸው። አይ በምን አንደበት እናገራቸዋለሁ ብለህ ነው? እሳቸው ንጉሥ፣ እኔ አሽከር። በአሽከር አንደበት የምን ላመጣ? ለማንኛውም አደራ ብያለሁ፣ አደራ። አይ ወይ ድበሮ፣ አይ ጫንዋ፣ እንደው እድሜ ልክህን እንደፈራህ ትኖረዋለህ። አይ እኔ ምልክ ዳይመንድ፣ ወይ ያ ሰውዬ ግን ጤነኛ ነው? ማ አለልኝ? ምን ተናግሮሽ ነው? አይ እሱስ ምንም አልተናገረኝም፣ ግን ዝም ብዬ ሳየው ጤነኛ አልመስላለኝ። ነይ እንሂድለት እንዴ። አታ ምን አስበህ ነው ሚስቴን የምትናገራት? አጅሬው ሚስት ኖራለች እንዴ? አቤት 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 አቤት! እቺን ድንቡሽቡሽ ነው ጥሎልሃል። እባክህ ደመቀ፣ ታዲያ ምን ነክቶሃል? ሜዳ ላይ እንደ ጊደር ብቻዋን ለቀህ ስትቦርቅ
አረ ተንከባከብ፣ ሰብሰብ ጥብቅ አርጋት፣ ሰው አይን እንዳትገባብህ በል። ይኸውልህ አንተ ካልተናገርካት፣ አንተ ካላያት ማንም ሰው አያትም። እሺ እዚህ ቆይ ስትንከባለል የምትውለው ሰማይ ሰማይ እያንጋጠጥክ ሚስት እየለመንክ ነው አይደል? ሰው እንዲህ ይጋለል ብሎ በነፃነት የማይተነፍስበት ቀዬ እዲያ እድሜ ልክ ስትንደባለል ትኖራለህ። አሽ ከውጭ መቀበል ጀመረ እንዴ? ምን የሚመጣውን ሰው ከውጭ መቀበል ጀመረ ወይ? አሁን ሲል ነው። ምን ጉድ ነው ባካችሁ? ባፈቀርኩ በወደድኩ እኔ ያው ምን አጠፋው ይባላል? ምንም ባላጠፋው ተመሬት ተነስቶ ሰውን ማመናጨቃው ምን ይሉታል? ምን ላርጋት? አሁን ተናዳብኛለች። ሮማኔ እንደው ምን እንደማደርግ አላውቅም። አስከፍቻታለሁ። መጨረሻዬ እንደዚህ ነው። ምን ነው አሽፉ ዛሬ ውጪ ላይ እንዲሁ እንዳንተ አይነቷን እየፈለግኩ ነው። ማንን? ልክ እንዳንተ እንደዚህ እጇን ይዤ ይኸውልህ ኮራ እያልኩ መሄዳትን ነዋ። ብቻ ሚስት ፍለጋ ነው እዚህ የተቀመጥኩት እንዳትለኝ። ታዲያስ የኔ ጌታ የቤቶቹ አልያዝ አልጨበጥ ብሏል። ተውጭ መፈለግ ይሻላል። ጭራሽ ባፈቀርኩኝ እኔ ላይ ቁጣ አያሹ ቀብራራው የምይልጭ ስንቱን እንዳላቀለጳጰስኩኝ ዛሬ እንደዚህ ልሸነፍ? ወይኔ አት የምን ድካም ነው የምትወረው? ብቻ ከከተማ ሴት ፎንጋ ተቀልለኝ እንዳትል። ኧረ ወዲያ የከተማ ሴትና ፓስታ አንድ ነው። ምን ጠቅመኝ ብለሽ ነው? እንደው ነገሩን ነው እንጂ አልኩሽ። እና ምን ከይስ ታዲያ እንደዚህ ጥፍጥፍ ብለህ የምትቆዝመው? የኔ እናት ሞልጫኝ ሰድባኝ። ማናት እሷ? ፍቅር ናት? የእሷን ስድብማ እኮ ለምጄዋለሁ። ቁርስ ምሳ እራቴ ነው። ያው እሷማ ስትሳደብ ውላ ስትሳደብ ብታደና እኔ አይሞቀኝ አይበርደኝ። ነገሩ ሌላ ነው። ታዲያ ምን አናደደ? ቆይ ማን ይሰደብ? የማፈቅራት የምወዳት ሴት ልክ እንደናንተ እንደዚህ ተያይዘን ምን ነው እናንተ ዛሬ ለሁለት ተቃቅፋችሁ አደረቃችሁኝሳ? ለኔ ንገረኝ። አንተን የመሰለ ሸበላ ማን ነው እንደዚህ የሚያስከፋክ? ሸበላነት እንደ እኔነት እስኪ ተው። አይወራ አቅምጥል አይወራ። አሹ እዚህ ምን ትሰራለህ? ገማማ እንዴት ነሽ? ደህና ነኝ። እንዴት ነሽ? አለሁ። ምንድን ነው የጠፋሽው? እዚህ እኮ ስራ እየሰራሁ ስለሆነ ነው። እና ራሳን ነው እንደምትሰራው? አንዳንደኛንም እየመጣሽ ጠይቂኝ እንጂ። እሺ እመጣለሁ። ቅምጥል አልመቻች ብሎኝ ነው እኮ። አንቺስ እንዴት ነው? በረታሽ? አዎ በረታሁ። እና አንቺ ጋር ስራሽ ነው? ጥሩ ነው ቅምጥል። እና ታዲያ ምን እሺ ወንድሜ ነው ምናምን ስትያል ነበር እንዴ? ለምን አትንከባከቢውም ልጁ? የቱ ልጅ? እሱና። አዎ ሮማን፣ ቆይ ምን እሺ ነው አሹ ብቻውን እዚህ መንገድ ላይ? አሹ ምነው ችግር አለ እንዴ? ደግሞ ጠይቅኛለሽ አይደል? ለነገሩ አንቺ ምን አለብሽ? እኔው አይደለ ተያዝኩት? እኔው እፈታዋል። ቆይ ልጁ ምን ሆኗል? እኔ ግን ስገምት ማለት ልጁ የሌለ ፎንቃ ጠቅልሎታል። አረቀም ጥረፊ እንደም ነው እንዴ? እንዴ ለምን አሁን ተጨንቆ ሲናገራ ነበር እንዴ? ንገራት እንጂ ሮሚ። አሹ ምን እንደሆነ ጠይቂ። የተፈጠረ ነገር አለ መሰለኝ። የሰደበው ሰው አለ እንዴ? አይ የለም። ተሰደብኳል እንዴ? ይኸውልሽ ቅመማ ያፈቀራ ሴት ሰድበዋለች እንደዛ ሲል ነበር። ልቡ ተሰብሯል። አሹ ምስኪን። አያሳስብም። ሮማን ሄዳ ታወራለች። የሚፈልገው ነገር ካለ ጠይቂው። እኛም ከፈለግሽ እናለን። እሺ እጠይቀዋለሁ። ይሄ ነገር ወዴት እየሄደ ነው? አልገባኝም። እኔም አላውቅም። አልጠረጠርክም? እሱማ ገብቶኛል። አሹ የሚያወራው ስለ ሮማን ነው። አትለኝም። የምር ግን ይወዳታል። እንዴ ያቺ ቀበጥ ታዲያ ምን ሆናት? ማናት ቀበጧ? ሊዱን ነው? ኧረ አይደለም፣ አብረው የምትሆነው ሩታ ነው እንዴ? አዎ እሷ መስላኝ ነበር። ኧረ እሷ አይደለችም። ሮማን ናከረሽ እና እሺ ጋራው ፍቅር ጠቅልሎት ነው ታዲያ እንደዚህ የሚንተባተበው? አሳቂ አያስቅም። እና ላልቀሰልህ በቃ እንዴት የሚቀየር ልብስ ትፈልጊያለሽ? ላምጣልሽ? አይሻለሁ ለልዬ። አዴ ቆየት ሂዳ ነው። እኔ እንጃ ወዴት እንደሄደች፣ ግን እሷ እስክትመጣ እኔ እና አንቺ ትንሽ እናውራ። እሺ ለልዬ። ተሳስተሽ ያወራሽው ነገር አዴን ረብሿታል ይለን። ምን ለልዬ? ስለ ዴቭና ብርሃን። ቆይ ይለን ምን ብታይ ነው እንደዛ ልትይቻለሽ? አይዳይ ሳት ብሎኝ ነው እንጂ እኮ የሚነገር ነገር አልነበረ። ግድ የለም የምታውቂውን ነገር በሙሉ ለኔ ንገሪኝ። አይ ለልዬ፣ አዴ ይሄንን ከሰማች ብርሃን በጣም ትቀየመኛለች። አልነግራትም ይለን። ምንድነው እሱ? ብርሃን ዴቭን በጣም ነበር የምትወደው። ተወደው ነበር ማለት? ማለትማ ዴቭ ያለ ምንም ምክንያት ወደዛ ቄ መመለሱ ለብርሃን ትልቅ ተስፋ ሰጥቷታል። ይወደኛል ብላ ታስባለች። አልገባኝም። ብርሃን ዴቭን ታፈቅሯለች? አዴ መስማት የለባትም
ግን ብርሃን ዴቭ በመመለሱ በጣም ደስተኛ ናት። ቆይ እንዴት? እና ዴቭ አሁን ምን እየሰራ ነው? ከብርሃን ጋር እየተዝናኑ ነው የሚሆነው። ለሊ አደራ ይሄንን ነገር አትንገረት። ብርሃን ብትሰማ በጣም ነው የምትቀየመኝ። እሺ ሄለን አልነግራትም። ግን አንቺም ተሳስተሽ ሆነ እንደዚህ አይነት ነገር አደፊት እንዳታወሪ። እሺ ለሊ አልነግራትም። ይሄ ልጅ ጨርሻለሁ። በቃ እሺ እንሂድ። እንዴ ወዴት ልትሄዱ ነው? ዞር ዞር እንበል እኮ ብዬ ነው። አንዳንድ ቦታዎችን እኔ በዛውን ቤት እንከራይ። የሆነ ቤት አለ ግን በጣም ትልቅ ነው። ለቤተሰብ ነው የሚሆነው። አይ ትልቅ ቤት እንኳን አሁን አያስፈልገንም። አነስ ያለ አንድ ክፍል ቤት ካገኘን በቂ ነው። እስቲ ምን አይነት ቤቶች እንዳሉ እናያለን። በቃ ልብስ ቀይረሽ ነው። ባብሬ አዴ እንዴት ነህ? አለሁልሽ አዴ። እርግጠኛ ነህ? አዎ አዴ። አታስቢ። እሺ አንቺ ግን ደህና ነሽ? ደህና ነኝ። አይ ፊትሽ እንደዛ አይመስልም። እዛው አረ ምንም የለም። ለሊጋ እንግዶች መጥተዋል። አዎ ቤት አሉ። እሺ ልሂድ በቃ። ጓደኛሽ ደግሞ ናፍቆቷን ቀንስልኝ፣ ንገሪያት። እሺ እሺ እነግራታለሁ። ትስቂያለሽ። አይ አዴ። እና ወዴት ነሽ? ሮማንን ላያት እየሄድኩኝ ነው። ቻው። እግዚአብሔር ይመስገን። ቁጭ በይ። እንዴ አንቱ ወይ ዛሬ ምን ተገኝቶ ነው በሩን ሳይነርቱት የገቡት? እንደው ምን ተገኘ? በሰላም? አንቺ ደግሞ እንደው ሁሉ ጊዜ አንጃ ግራንጃ አይሰለችሽም? አሁን የናችን ትልልቅ ሰዎች ነን። በቅርቡ የልጅ ልናይ ነው። በቃ ኧረ ይተው ያደይ አባት። ኧረ አያስቁኝ። ደግሞ ምን ሰምተው ነው ያልሆነ ነገር እንደው ያልታሰበ ነገር? አልሰማሽም? ለልጅ ልትደር መሆኑ እንዴ መቼ? ቆየት ቦታ ነው እንደዚህ አይነት ነገር የሰሙት? እንዴ ልጄ ላይ የሆነ ነገር አስበው ከሆነ ይቅርቦት። እንዴ በጣልቃ እየገቡ እኮ ነው የልጄን ህይወት እንደዚህ ያደረጉት። ነግሬያለሁ ካሁን በኋላ። አንቺ ደግሞ ደርሶ ብቻ ሀሳቤ ትመስላለሽ። ለእኔም እኮ ልጄ ናት። ልጄ የተሻለ ደስ የሚል ነገር ስታገኝ እኮ እኔም ደስ ይለኛል። ቆይ እንዴት ነው ንግግሮት? እርሶ ሰውዬ ስሚ፣ ልጅ ለትዳር ተጠይቃ አሻፈረኝ እያለች ነው። እኔ ካሁን ተናግሬያለሁ። ምን ነው ልጅሽን አሉ ለብቻዬ። የእርሷም ልጅ አይደለች እንዴ? ልጃችንን ማለት ከብዶት ነው። ለማንኛውም እንደ አባት ማሰቦት ጥሩ ነው። ደግ ብለዋል። ከዚህ ቀደም እዚህ ዝም ብለሽ የሆነ ያልሆነውን እየሻከትሽ ልጅቱን ቁሞ ቀር እንዳታረጊያት። ቆይ ዛሬ እንዴት ይህንን ሁሉ ነገር ሊያስቡ ቻሉ? ዛሬ ነው ልጆት መሆኑ የተገለጠሎት? ይኸውልሽ እኔ ነገር አልፈልግም። አሁን የመጣሁት ላስጠነቅቅሽ ነው የመጣሁት። ቆይ ምን እንዳረግ ነው ፍላጎቱ? ይኸውልሽ እኔ አንጃ ግራንጃ አልፈልግም። አሁን የመጣሁት ለልጅሽ የመጣውን ባል ተቀበይ ብዬ ላስጠነቅቅሽ ነው የመጣሁት። እሰይ እንዲህ ካሰቡ አንስማማለን። እንደ አባት ማሰቡ በራሱ እኮ ትልቅ ነገር ነው። ይሁንሽ እንደነገርኩሽ። ደግ እሺ ተነው። አሁን ወዴት ልጅ ይባላል? በዛ ምሽት ያንን የመሰለ ውበት፣ ፍቅር፣ እውነትም ፍቅር። ለምን መጣ? አቡ በቃ ብቻሽን ትቼሽ መሄድ አልፈለኩማ። የት ነሽ በእናትሽ? ኪንጎ ምን ፈልግ? ኪንጎ ትላንት አብራኝ የነበረችው ልጅ ታውቃታለህ እንዴ? ማናት? የፍቅርን ቤት ታውቀዋለህ? ለምን ፈለካት? የሆነ ነገር ረስቼ ነው። ቤቷ የምታውቀው ከሆነ ታሳየኛለህ? አላደርጉም እንዳታሰቡ። ቆይ ትንሽ አታፍርም እንዴ? ዛሬ መተህ ታወራኛለህ? ምን አይነት አይና አውጣ ሰው ነው? ምን ችግር አለው? ልጎዳት ምናምን እኮ አይደለም። የሌለ ተመችታኛለች። የምታታለውን ሰው ይድናታል። ቆይ ትንሽ አታፍርም እንዴ? ከሷ ጋር ተመሳጥረ ምን ልትሰራ ነው? ቆይ ሌላ ነገር አስበህ ነው እንዳታ? አረ በፍጹም እንደዛ አይደለም። ስልኳ ካላችሁ ስጡኝ። ለምንድን ነው የምትጨክኑብኝ? ጭካኔ የተማርነው ካንተ ነው። ደግሞ ተሳስተህ ማለት ነው። ካምቧል እንዳትወራኝ። ደስተኛ ነሽ? አዎ እዚህ በጣም ነጻነት አለኝ። እንደዚህ ነሽ እንደዛ ነሽ የሚለኝ ሰው የለም። በጣም ደስተኛ ነኝ። እሱማ ልክ ነሽ ሄሉዬ። ይሄ እኮ ገና ጀማሪያችን ነው። ከዚህ በኋላ በጣም ብዙ ደስ የሚሉ ጊዜቶች ይኖራሉ። እሺ ካንተ ጋር ሆኜ እኮ ደስተኛ ያለመሆን አልችልም። ታውቃለህ አይደል አበበ? እሱማ እኔም እኮ ከዚህ በኋላ ላንቺ አልችልም። አንቺ ማለት እኮ የልጅነቴ ነሽ እና ደግሞ ከዚህ በኋላ ከጎኔ ሳለሽ ደግሞ በጣም ነው የማመሰግነው። እሺ እወድሻለሁ። ግዴታዬ ነው አበበ። ምንም እኮ አማራጭ አልነበረኝም። በቃ ችግር የለውም። እስቲ ቤት እንፈልግና ከዛ በኋላ ነገሮችን እናስተካክላለን።
ይቅርታ ወንድሜ፣ እዚህ አካባቢ ደላላ ምናምን ታውቃለህ እንዴ? ወደ ታች ሂዱ ታገኛላችሁ። እሺ ታንኪ። ለምን ጠየቅከው አበበ? የከተማ ሰው መች ይታመናል? ቆይ ለምን ዝም ብለህ ትጠይቃለህ? ቢያታልለንስ? አይ ሄሉ፣ የምሬን እኮ ነው። እንዴ ማን ነው ደግሞ እንደዚህ ያለሽ? እዚህ የመጣው ጊዜ አክስቴ ናት ዝም ብለሽ በሄድሽበት ሰው አትጠይቂ ያለችኝ። እንደማላውቀው ከገባቸው ያልሆነ ቦታ ይዞኝ ይሄዳሉ። አይ ሄሉ አታስቢ፣ እኔ እኮ በደንብ ነው የማውቀው። አጣፊው እሱማ አንተ አላውቃለሁ። ያው ነገሩን ያልኩ። እንዴ አትፍሪ እንጂ። አልፈራም። አሹ ወይ ካጠፋው ይቅርታ። እንዳላጠፋሽ ካወቅሽ ለምን ይቅርታ ትጠይቂያለሽ? አላውቅም አሹ፣ ግን ደግሞ አንተ ማጥፍተሃል። ልክ አልሰራህም። ቢሆንም በእኔ ምክንያት እንድትከፋ አልፈልግም። አንተ ማለት እኮ ወንድሜ ማለት ነው። እሺ እኔም ካጠፋው ይቅርታ፣ ግን አዝኜብሻለሁ ሮማኔ። እኔ ምን አጠፋው? አንተ እኮ ነህ ተው እያልኩ የምታጠፋው። ታዲያ እኔስ ማጠፋው ፈልጌ ነው? አንቺ ስለምን አትረጂኝም ሮማኔ? ምን ልረዳህ አሹ? ኪችኑን እኮ እዚህ አንተ ጋር በረንዳ ላይ ይሁንልኝ ብሎ መጠየቅ እኮ ነው የቀረኝ። ቀልጅ። አንቺ ምን አለብሽ? የተያዝኩት የተቸገርኩት እኔ፣ አንቺ ቀልጅ። ይሄን ያክል የሚያማርር ነገር ምን አደረግኩ አሹ? ቆይ ምንድነው ችግር? አሁንም እየተናደድሽ አይደል? አሹ ሳቂ ሳቂ። አንቺ እኔ እናት መሳቅ ነው የሚያዋጣሽ። አሹ መናገር የምትፈልገው ነገር ካለ ተናገር፣ ካልሆነ ደግሞ ዝም በል። ለነገሩ እኔ ነኝ ጥፋተኛዋ። ትናገራለህ ብዬ መጠበቅ። ሂጂ ብነግርሽስ ምን ይጠቅምሻል? አያሹ እንደዚህ ማንም መጫወቻው ነው ትቀር ምን እያልሰማሽ እንደዚህ ልጅሽ ሞኝ ምን ነው አሹ? በማይረባ ነገር እናትን ታማራለህ። ማትረባ ወይኔ አሹ፣ እንዲህ ሰማይና ምድር ተገለባብጦብኝ ነው። ይቅርታ ማዘር፣ እዚህ ሰፈር ፍቅር የምትባል ልጅ ያውቃሉ? ፍቅር ለምን ፈለካት? አንተ ማነህ? ያውቋታል? ፍቅር የኔ ልጅ ነው። ልጄ ማዘሯ እርሶ ኖት? አዎ። ምን አስደነገጠ? ማነህ አንተ? ልጄን ለምንድን ነው የፈለካት? እንትን ማለቴ እሷ ጋር የረሳሁት ነገር ነበር እና ቤቷን ስለማላውቀው ነው ልቀበላት። ስልኳ የለህም እንዴ? አንድ ክፍል ናችሁ? አዎ ማዘር፣ ስልኳ የለኝም። እዚሁ ሰፈር ነው ቤቷ? ና እኔም ወደ ቤት ነኝ፣ እዛ ታገኛታለህ። እሺ ማዘር፣ ደስ ይለኛል። አመሰግናለሁ በጣም። እኔ የምልህ አንድ ክፍል እየተማራችሁ ስልኳ እንዴት ነው የሌለ? ፍቅር ከሰው ጋር ብዙም አትግባባም። ስልኳን ለመጠየቅ አልጋበዘችኝ። ትንሽ ኮስታራ ቢጤ ናት። እሱስ እውነትህን ነው። የኔ ልጅ ከሰው እስከምትግባባ ትንሽ ይቸግራታል፣ ግን በጣም ጥሩ ልጅ ናት። ደግሞ ክላስ ውስጥ አታስቸግርም አይደለ? አረ በፍጹም በጣም ጎበዝ ናት። አይ ጉብዝናውን እስቶ ልጄን እኮ አውቃታለሁ። እና እዚህ ነው ቤቷ? ለምን ቤኪ ነሽ? አለሁልህ ቤኪ። በቃ አንቺ ሰው ካልፈለገሽ አትፈልጊማ እንዴ? እዚህ እንግዶች ነበሩ። አንተ እኮ ነበርክ መምጣት የነበረብህ። እሺ ታዲያ ታለው አሁንማ ወጡ። መድኃኒትሽን በስርዓት እየተከታተልሽ ነው? አዎ ቤኪ እየተከታተልኩ ነው። አንተ አታስብ። አዎ እንደሱ ብታደርጊ ይምሻልሽ። የሚበላ ነገር ላቅርብልህ? አይ እኔ ምግብ አልፈልግም። አንቺን ለማውራት ብዬ ነው የመጣው። ለልዬ ወይ አምሮብሻል። እንዴ ምን ያስክሻል? ምንም የተለየ ነገር አላደረኩማ። ገርመኝ እኮ ነው። አይገርምሽ? ምንም ባታደርጊ ራሱ እኮ ታምሪያለሽ። እንዲሁ ፈጣሪ ሲፈጥርሽ ቆንጆ ልብና ጥሩ ስብዕና ሰጥቶሻል። ሌላ ምን ትፈልጊያለሽ? ፈጣሪ ይመስገን። ዛሬ ግን እንዴት ነው ሞገሱ? አልበዛ? ምን ነው በዛብሽ? አይ እሱማ ያንሳል። ኧረ እንደውም ተሳስቼ ነው። እሺ ቤኪ የሆነ ነገር ላማክረ። ምንድን ነው እሱ? የአደይ እህት ብርሃን ዴቭን ሳታፈቅሮ አልቀረችም። ማለት አልገባኝም። ሄለን ናት የነገረች። ሄለን ደግሞ ማን ናት? ሄለን የብርሃን ጓደኛ ናት። እዚህ ከፍቅረኛዋ ጋር የመጣችው ልጅ ናት። ቆይ እንዴት ነው ተዋ? ማለቴ አልገባኝም። አታውቅም እንዴ? አዎ አታውቅም። አልተነገራትም ነበር። ዴቭን በማል በጣም ተጨንቆ ነው የሚሆነው። የምርሽ ነው ልል? አዎ ቤኪ። ቆይ እሺ ምን ማድረግ ነው ያለብኝ? አደይ ደግሞ ሰምቷ በእህቷ እንድታዝንባት አልፈልግም። አዎ እንደዛማ መሆን የለበትም። ግራ ገብቶኛል ቤኪ።
ቆይ ያለመናገሬ ግን ትክክል ነኝ? አዎ፣ ግን ትናደድብሻለች። ለጊዜው ዴቭ ራሱ መጥቶ ቢያስረዳት ይሻላል። አይ አደይ፣ ፈተናው እኮ በዛ። ብርሃንም ደግሞ አጥፍታለች። እንዴት ግን ለእህቷ አልነገረቻትም? አያወሩም ማለት ነው? እሱማ ያወራሉ፣ ግን ደግሞ ብርሃን የምታውቀው ባርኪ አደይን እንደሚወዳት እንጂ ዴቭ አደይን እንደሚያፈቅራት አይደለም። ዴቭ በቃ የሌላ አዛውኗል ማለት ነው። እንዴት እስካሁን አልተመለሰም? ወይስ እሱም ልቡ ኮበለለ? ዴቭ አያደርገውም፣ እንደዛ አትበል። ምን ይታወቃል ብለሽ ነው? እስቲ ልደውልልህ። ለማንኛውም አሹ እንዴት ነህ? እንዴት ነው? ማን አለ? የፍቅር ክላሷ ልጅ ነው። ና ግባ። ጉዴ ዘራፍ ማለት ነው። አንተ ሌባ ቤት አባ በኩል ገባ። ወንድሟ የምን አባ ወንድም? አንተ የምን አባ ወንድም? የምን አባ ወንድም? ቤዛ ማለቴ ይቅርታ። የምን አባ ይቅርታ? አንተ ቤት በኩል ገባ። ወየት ገባ? እንዴት ገባ? ማን የላከ? አረ ስለፈጠረ ተረጋጋ። ምን እያደረክ ነው አንተ ሌባ? ምን ልትሰራ ገባ እዚህ? አረ ስለፈጠረ ስለ ወንድ ልጅ አምላክ ብለህ ተወኝ። አረ እባክህ ተወኝ። አይ የለም። ምን ልትሰራ ገባ? እባክህ ተወኝ አሹ፣ እባክህ ተወኝ። ቤት ተሳስቼ ነው። አሹ አንተማ ቀላል ሌባ አይደለም፣ ሰርጎ ገብ መሆን አለበት። በል ተናገር፣ ማን የላክ? አረ ማንም አላከኝም። አትዋሽኝ እባክህ። የማላቅ መስሎ ነው ስራችሁን። አሁን አሹ አላልክም? ሲጠሩ ሰምቼ ነው። ተናገር፣ ማጣራኝ። ና ብያለሁ። ዘራፍ አሹ። ስማ፣ ለዛ ዳይመንድም ንገረው። አዎ እሱም መጣ ማንንም ላከ፣ እግሩን ሰባብሬ ዶሮ ጠባቂ ነው ማለት ነው። እኔ ነኝ አሹ የምይል። አሃ አጀሬው ምን አልካሹ? ፍቅር ቤት አለች አይደለ? ምንም እዚህ። አዎ እቤት ነበረች፣ አልወጣችም። ና በል ና ልጄ ግባ። ይሄ ሌባ ደግሞ ከትይ ጋር ምን ይሰራል ቤት ውስጥ? ጠርጥር ብሏል ፖሊሱ። ጠርጥር። እንኳን መጣሽልኝ። ግን ለእኔ ብላ የመጣበትን ጉዳይ ሳጨርስ መምጣት ትንሽ ቅር አሰኝቶኛል። መሄድ ካለብኝ ይኸውልሽ እዚህ ያለውን ጉዳይ ጨራርሽ እሄዳለሁ። ደግሞ እኮ ዳይመንድ እዛ አለ፣ ችግር የለውም፣ እሱ ያስተካክላል። አስፈላጊ ከሆነ ግን እኔም ብቻዬን መሄድ እችላለሁ። እንደዛ ከሆነ እሺ። በእኔ ምክንያት ምንም ነገር እንድታጣ አልፈልግም። እንዴ ሄሉያ አታስቢ፣ ምንም አላጣም። አንቺ እኮ በረከቴ እንጂ ኪሳራ አይደለሽም። እሺ እወድሻለሁ ደግሞ በጣም። ሮማንና እሹን ደግሞ ማግኘት አለብኝ። እነሱ እዚህ ናቸው። እሺ አታስቢ፣ አደኝ ካገኛት ደግሞ ሰው ተደርሰናለች። እሺ እሺ። አሁን ወዴት ነው? እና ግን ቤቱን ወደድሽው? አዎ በጣም ደስ ይላል። እሺ እኔ ቆንጆ አታስቢ፣ በቃ ዛሬ ማታ ልብሳችሁን ወስደን እዛ እንገባለን። እሺ አበበዬ፣ ምን እንደምልህ አላውቅም። ለእኔ ብለህ ግን ይህንን ሁሉ ነገር ስላደረክ በጣም አመሰግናለሁ። ይኸውልሽ እኔ ቆንጆ አታስቢ፣ እዚህ ምድር ላይ ደግሞ ውድ ውድ የሆኑ ነገሮች ሁሉ ይገቡሻል አንቺ። እና ደግሞ ሁሉም ነገር ደግሞ በቀብ ይስተካከላል። እሺ እንዴት ናችሁ? ሰላም ነሽ አደይ? ይሄ ልዬ ጥያችሁ ጠፋ አይደል? ትንሽ። አሁን ምን ነው በሰላም ነው? ውይ ቢዚ ያደረግንሽ እንዴ? አረ በእናንተ ምክንያት አይደለም፣ አታስቡ። ቤቱን እኮ አገኘው አደይ። የምርን? አዎ አደይ፣ በጣም ደስ ይላል። እንኳን አገኛችሁ። እህቴ ካላስቸገርኩሽ አሹ ጋር ትወስጂኛለሽ? አረ ምን መቸገር ነው? እንደውም ወደ ዘው እየሄድኩ ስለሆነ አብረን እንሄዳለን። አንድ ላይ ሳይን ደስ ይለዋል። ሮማንም እዛው ነው ያለችው? አዎ አንድ ቤት ነው የሚሰሩት። በቃ እንሂድ። ሮማን፣ አንቺ ሮማን፣ ሮማን! አቤት ፍቅር። ቆይ ስጠራሽ እንዳልሰማ ሰው ዝም የምትይኝ ምንድን ነው ችግርሽ? ቆይ ከኔ ጋር ጸብ ነው የፈለግሽው? ነይ ልጅ ነገር አዎ፣ በጣም ልጅ ነች የኔ ፍቅር